የእግዚአብሔርን ሕዝብ የሚያጽናና ቃል። አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም አለዝባችሁ ንገሯት፣ አውጁላትም። በባርነት ያገለገለችበት ዘመን አብቅቷል፣ የኃጢአቷም ዋጋ ተከፍሏል። ስለ ኃጢአቷ ሁሉ ከእግዚአብሔር እጅ 2 እጥፍ ተቀብላለች። የአዋጅ ነጋሪ ድምፅ እንዲህ ይላል፣ የእግዚአብሔርን መንገድ በምድረ በዳ አዘጋጁ፣ ለአምላካችን አውራ ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታው ሁሉ ዝቅ ይላል። ወጣ ገባው ምድር ይስተካከላል፣ ሰርጓጉጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሰው ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና። ድምፅም ጩኽ አለኝ፣ እኔም ምን ብዬ ልጩኽ አልሁ። ሰው ሁሉ እንደ ሳር ነው፣ ክብሩም ሁሉ እንደ ሜዳ አበባ ነው። ሳሩ ይደርቃል፣ አበባውም ይረግፋል፣ የእግዚአብሔር እስትንፋስ ነፍሶበታልና። ሕዝቡ በእርግጥ ሳር ነው። ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። አንተ ለጽዮን የምሥራችን የምትነግር ከፍ ወዳለው ተራራ ውጣ። አንተ ለኢየሩሳሌም ብስራት የምትነግር ድምፅን ከፍ አድርገህ ጩኽ። ከፍ አድርገው አትፍራ። ለይሁዳም ከተሞች እነሆ አምላካችሁ በል። እነሆ ልዑል እግዚአብሔር በኃይል ይመጣል፣ ክንዱ ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ነው፣ የሚከፍለውን ብድራት አብሮታል። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ይሰበስባል፣ በእቅፉም ይይዛቸዋል። የሚያጠቡትንም በጥንቃቄ ይመራል። ውኆችን በእፍኙ የሰፈረ፣ ሰማያትን በስንዝሩ የለካ፣ የምድርን አፈር በመስፈሪያ ሰብስቦ የያዘ፣ ተራሮችን በሚዛን ኮረብቶችንም በመድሎት የመዘነ ማን ነው? የእግዚአብሔርን መንፈስ የተረዳ አማካሪውስ ሆኖ ያስተማረው ማን ነው? እውቀት ለማግኘት እግዚአብሔር ማንን አማከረ? ትክክለኛውንስ መንገድ ማን አስተማረው? እውቀትን ያስተማረው የማስተዋልን መንገድ ያሳየው ማን ነበር? እነሆ አሕዛብ በገንቦ ውስጥ እንዳለች ጠብታ ናቸው፣ በሚዛን ላይ እንዳለ ትቢያ ይቆጠራሉ። ደሴቶችንም እንደ ደቃቅ አፈር ይመዝናቸዋል። ሊባኖስ ለመሠዊያ እሳት አትበቃም፣ የእንስሶቿም ቁጥር ለሚቃጠል መሥዋዕት ያንሳል። አሕዛብ ሁሉ በፊቱ እንደ ኢምንት ናቸው፣ ከምንም የማይቆጠሩ መና ናቸው። እንግዲህ እግዚአብሔርን ከማን ጋር ታወዳድሩታላችሁ? ከየትኛውስ ምስል ጋር ታነጻጽሩታላችሁ? የተቀረጸውንም ማምሰል ባለ እጅ ይቀርጸዋል፣ ወርቅ አንጥረኛም በወርቅ ይለብጠዋል፣ የብር ሰንሰለትም ያበጅለታል። እንዲህ ያለውን መባ ማቅረብ የማይችል ምስኪን ድሃ የማይነቅዝ እንጨት ይመርጣል። የማይወድቅ ምስልን ለማቆምም ታዋቂ ባለሙያ ይፈልጋል። አላወቃችሁምን? አልሰማችሁምን? ከጥንት አልተነገራችሁምን? ምድር ከተመሠረተች ጀምሮ አላስተዋላችሁምን? እርሱ ከምድር ክበብ በላይ በዙፋን ላይ ይቀመጣል። ሕዝቦቿም እንዳንበጣ ናቸው። ሰማያትን እንደ ድባብ ይዘረጋቸዋል፣ እንደ መኖሪያ ድንኳንም ይተክላቸዋል። አለቆችን ኢምንት፣ የዚህን ዓለም ገዦች እንዳልነበሩ ያደርጋቸዋል። ተተክለው ምንም ያህል ሳይቆዩ፣ ተዘርተው ምንም ያህል ሳይሰነብቱ፣ ገና ስር መስደድ ሳይጀምሩ አነፈሰባቸው፣ እነርሱም ደረቁ። አውሎ ነፋስም እንደ ገለባ ጠራርጎ ወሰዳቸው። ቅዱሱ ከማን ጋር ታወዳድሩኛላችሁ? የሚስተካከለኝስ ማን አለ? ይላል። ዓይናችሁን አንሱ፣ ወደ ሰማይ ተመልከቱ። እነዚህን ሁሉ የፈጠረ ማን ነው? የከዋክብትን ሰራዊት አንድ በአንድ የሚያወጣቸው፣ በየስማቸው የሚጠራቸው እርሱ ነው። ከኃይሉ ታላቅነትና ከችሎታው ብርታት የተነሳ አንዳቸውም አይጠፉም። ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች። ለምን ትላለህ? አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ፣ የምድር ዳርቻ ፈጣሪ ነው። አይደክምምም፣ አይታክትም፣ ማስተዋሉም በማንም አይመረመርም። ለደከመው ብርታት ይሰጣል፣ ለዛለው ጉልበት ይጨምራል። ወጣቶች እንኳ ይደክማሉ ይታክታሉም፣ ጎበዛዝትም ተሰናክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርጉ ግን
ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱ፣ ይሄዳሉ፣ አይደክሙ።